እስከ ሞት ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? አምላካችን እግዚአብሔር በሕይወት ጠብቆ ተንከባክቦ ስላደረሰን ክብርና ምስጋና ለስሙ ይሁን። ዛሬ እግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ቃል በመንፈስ ቅዱስ ኃይል አገለግላችኋለሁ። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል። ይህን ቃል ያስተማረው የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የሚሰማው ደግሞ የሚማረው ደግሞ ኒቆዲሞስ የሚባል አንድ አይሁዳዊ መምህር ነው፣ ወይም የእስራኤል መምህር ነው። ታዲያ ስለ ዳግም መወለድ ኢየሱስ ሲነግረው ኒቆዲሞስ ግር አለው። ሰው ካረጀ በኋላ ወደ እናቱ ማኅፀን ገብቶ እንዴት ዳግመኛ ሊወለድ ይችላል ብሎ ስለ ዳግም መወለድ በጣም ተቸግሮ እናየዋለን። ኢየሱስ ክርስቶስ ግን ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። አያችሁ፣ አንድ የሚወለድ ከውኃና ከመንፈስ ቅዱስ የሚወለደው ምን እንደሆነ ነገረው። የመጀመሪያ በሥጋ ከእናትና ከአባት ያው ሰው ይወለዳል። ሁለተኛው ውልደት ደግሞ ከውኃና ከመንፈስ እንደሆነ ይናገራል። ሌላው የሚወለደው ደግሞ መንፈስ እንደሆነ ኢየሱስ ክርስቶስ ይናገራል። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የሚወለደው መንፈስ ነው እያለ ስለሚወለደው ስለ ሰው መንፈስ ይናገራል እና ወደ እግዚአብሔር መንግሥት የሚገባው ዳግም የተወለደው መንፈሳችን እንደሆነ ነው የሚናገረው። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይቻልም። ወደ እግዚአብሔር መንግሥት የሚገባው ዳግም የተወለደው መንፈሳችን ነው ማለት ነው። እሺ፣ አሮጌው አዳም ወደ እግዚአብሔር መንግሥት መግባት አይችልም፣ ወይም ዳግም ያልተወለደ ሰው መግባት አይችልም። አዲስ ፍጥረት ያልሆነ ሰው የእግዚአብሔርን መንግሥት ማየት አይችልም እና ዳግም የሚወለደው መንፈሳችን ነው። አሁን ይሄ ቃል እየተናገረ ያለው እኛ እየተማርን እንዳደግነው ሕፃናት በተወለዱ ወንድ ሕፃን በተወለደ በ40 ቀን የሚጠመቀውን ጥምቀት አይደለም እየተናገረ ያለው። ወይም ሴት ሕፃን በተወለደች በ80 ቀን የምትጠመቀውን ጥምቀት አይደለም ኢየሱስ እየተናገረ ያለው። ለመጠመቅ የመጀመሪያው ወንጌልን መስማት ነው። ያመነ የተጠመቀ አይደል የሚለው። ይሄ ክፍል እየተናገረ ያለው ስለ ጥምቀት አይደለም፣ ዳግም ስለሚወለደው ስለ መንፈሳችን ነው እንጂ ስለ ጥምቀት አይናገርም። ከውኃና ከመንፈስ የተወለደ ብቻ ነው ይላል ወደ እግዚአብሔር መንግሥት የሚገባው። ከውኃና ከመንፈስ። አሁን ውኃ የምትለውን ይዘን ነው እኛ የ40 ቀን ሕፃን በ40 ቀን የተወለደውን ሕፃንና በ80 ቀን የተወለደችውን ሴት ሕፃንን ወስደን የምናስጠምቃቸው ውኃ የሚል ስላገኘን ነው። ውኃ ማለት የእግዚአብሔር ቃል ማለት ነው። ከውኃና ከመንፈስ ሲል ውኃ ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃልና መንፈስ ቅዱስ ደግሞ አይለያዩም። ስለዚህ ወገኖቼ ሐዋርያው ጴጥሮስም እንደዚህ ነው ያለው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ ዳግመኛ የተወለዳችሁት ማለት ሁለተኛ የተወለዳችሁት ሁለተኛ ዳግም የተወለደው መንፈሳችሁ እያለ ነው እና
ከሚጠፋ ዘር አይደለም ይላል። ያ የማይጠፋው ዘር የእግዚአብሔር ቃል ነው። ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እያለ ከማይጠፋው ዘር የተባለው በእግዚአብሔር ቃልና በመንፈስ ቅዱስ ዳግም እንደምንወለድ መንፈሳችን ለዘላለም በሚኖረው በእግዚአብሔር ቃልና በመንፈስ ቅዱስ እንደሚወለድ ነው የሚናገረው። አሁን በርካታ ሰው ልክ ወንድ ልጅ በወለዱ እህቶቻችን ወንድ ልጅ በወለዱ በ40ኛው ቀን ወስደው ያስጠምቃሉ። እህቶቻችን ሴት ልጃቸውን በወለዱ በ80 ቀኗ ወስደው ያስጠምቃሉ። ውሃ የሚል ስላገኙ እዚህ ጋር ከውሃና ከመንፈስ የሚለውን ስላገኙ እና ሲጸለይበት ውሃው መንፈስ ቅዱስ ያርፍበታል ብለው አስበው ሊሆን ይችላል። ግን እኔ አሁን ስረዳው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም። ከውሃና ከመንፈስ ካልተወለደ አለ። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ምንድን ነው? ስጋ ነው። ከመንፈስም እዚህ ጋር ከመንፈስም የሚወለድ ምንድን ነው? መንፈስ ነው እያለ ስለ ዳግም ውልደት ወይም ደግሞ ዳግም ስለሚወለደው ስለ መንፈሳችን ነው እየተናገረ ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አየህ፣ አዲስ ፍጥረት የሚባል አለ። ዳግም የሚወለድ አዲስ ፍጥረት። ሐዋርያው ጳውሎስ አሁን ስለ ዳግም ፍጥረት ስለ አዲሱ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት የሆነ ሰው አለ። ዳግም የተወለደ ሰው አለ። አዲስ ፍጥረት የሆነ ሰው አለ። ግን መንፈሳዊ ሰው ነው። ግን አዲስ ፍጥረት ነው። ይሄ አዲስ ፍጥረት ነው ወደ እግዚአብሔር መንግሥት የሚገባው። አዳም አይገባም። አሮጌው አዳም አይገባም። አሮጌው አዳምማ ከክርስቶስ ጋር ተሰቅሏል ነው የሚለው። አሁን ዳግም የሚወለደው የኔና የእናንተ መንፈስ ነው። ከውሃና ከመንፈስ ካልተወለደ በቀር ነው ያለው። ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ በቃ ስጋ ነው። ከመንፈስ የሚወለድ ግን ምንድን ነው? መንፈስ ነው። እንዴት ነው የምንወለደው? መንፈሳችን እንዴት ነው የሚወለደው? የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዴት እንደሚወለድ መንፈሳችን። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አያችሁ፣ ዳግም ስንወለድ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች የሚሆነው የእግዚአብሔር ልጅ የሚሆነው ምናችን ነው? መንፈሳችን ነው። ቅድስተ ቅዱሳን የተባለው የኛ መንፈስ ነው። አዲስ ፍጥረት የተባለው የኛ መንፈስ ነው። በሰማያዊ ስፍራ ተቀምጧል የተባለው ዳግም የተወለደው መንፈሳችን ነው። ከውሃና ከመንፈስ የተወለደው መንፈሳችን ነው። የሚወለደውም ኢየሱስ ክርስቶስን በመቀበልና የኢየሱስ ክርስቶስን ስም በማመን ነው። የእግዚአብሔር ልጅነት የሚገኘው ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል የሚለው አንደኛ ዮሐንስ ምዕራፍ 5 ክርስቶስ ነው ብሎ በኢየሱስ የሚያምን ከማን ተወልዷል? ከእግዚአብሔር ተወልዷል። ኢየሱስ ሳትል ከእግዚአብሔር መወለድ አትችልም። ኢየሱስ ክርስቶስን የሕይወትህ ጌታና አዳኝህ አድርገህ ስትቀበል ነው የእግዚአብሔር ልጅ መሆን የምትችለው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 መሰረት ማለት ነው። ስለዚህ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለው ሰው ዳግመኛ የሚወለደው ኢየሱስ ክርስቶስን የሕይወቱ ጌታና አዳኙ አድርጎ ነው መቀበል የሚችለው እንጂ ውሃ የሚለውን ቃል ስላገኘን ብቻ መጠመቅ አለብን ብለን በ40 ቀንና በ80 ቀን ወስደን ብናስጠምቃቸው ሕፃናቶቹ መናገር አይችሉም፣ አምናለሁ ማለት አይችሉም፣ ኢየሱስ ጌታ ነው ማለት አይችሉም። አያችሁ፣ መጀመሪያ ለመጠመቅ በሌላ ጊዜ ያገለግላለሁ ይህንን ቃል ለመጠመቅ ክርስቶስን የመጀመሪያ ክርስቶስ ሊሰበክ ይገባዋል። ክርስቶስን ሳያምን አንድ ሰው ሂዶ ቢጠመቅ የእግዚአብሔርን ልጅነት ሊያገኝ አይችልም። ስለዚህ አዲስ ፍጥረት መሆን የሚቻለው ኢየሱስ ክርስቶስን አምኖ በመቀበል ነው። የልጅነትን ስልጣን የምታገኙት አምናችሁ ስትቀበሉ ብቻ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ሼር፣ ኮፒ ሊንክ አድርጉልኝ በጌታ